ዛሬ ደግሞ ጠቅላይ ሚኒስትራችንን ለሽያጭ አዘጋጅቷል። በሽያጩ ገቢው ክፍፍል ላይ ከልደቱ አያሌው ጋራ በጎርጥ እየተያዩ ይሄ አካሄዱ ግራ የገባቸው ድምጹን አጥፍተው እንደ ፀሐይ ብርሃኑን ሲያበራ ብቻ የምታየው ሰውየው በቅዱስ መጽሐፍቶቹ ዮሴፍ ወይንም ዩሱፍ ይመሰላል። አዎ ህልሙ አስፈርቷቸው ወንድሞቹ እንደሸጡት ጆሴፍ አሁንም እውነታው ይሄው ነው። እናም ሻጮቹ ወንድሞቹ ናቸው። ለመግዛት ዶላሯን እየከሰከሰች ያለችው ደግሞ በታላቁ አባይ ግድብ ተጠናቆ ለምረቃ መብቃቱ ቆሽቷ ያረረውና በኢትዮጵያ ወደ ተፈጥሯዊ ይዞታዋ ቀይ ባህር መመለስ የተደናበረችው ግብጽ ስትሆን ደላላዋ ኤሪትሪያ ናት። በሀገር ቤት ያሉ አንዳንድ ታጣቂዎችም ፍንጥር እንበላለን ብለው በደስታ ሰክረዋል። ሰውየውን አላወቁትም። በሚቆፍሩት ጉድጓድ ማን እንደሚገባበት ሳያውቁ ወደ ታች አርቀው እየቆፈሩ ነው። ሰውየው ባለራዕይ ነው። ወደድንም ጠላንም ይህንን በተግባር አሳይቶናል። ባለራዕይ ደግሞ ራዕዩን ሳሳካ አይሞትም። ታዲያ አሁን እየታመሰ ባለው ጥልቅ ጉድጓድ ማን ሊገባበት ነው? አብረን የምናየው ቢሆንም አጓጊ ግን አይደለም። ምክንያቱም እኚህ እንደ እስስት ራሳቸውን ሲቀያየሩ ከ3 አስርት ዓመታት በላይ ፖለቲካ ውስጥ ሲሸረሙጡ የምናውቃቸው አቋም አልባ ሰዎች ስብስብ ይህንን የመሰለ በሳይንሳዊ ተመክሮች የዳበረን ሁለንተናዊ ዝግጅት አድርጎ ረጅም መንገድ ተጉዞ ራዕዩን እየጨበጠን ጽኑ ሰው አውርቶ ሳይሆን ሰርቶ አሳይቶ ህዝባዊ ድጋፍ እያገኘን ሰው ነገረ ስራቸው ካላዝናናው በቀር እንኳን ሊገለብጡት ሊገዳደሩትም ሆነ ሊያስጨንቁት እንኳን አይችሉም። በተለይ ደግሞ ዲያስፖራው እርስ በርሳቸው እንኳን በመባላት በሰፈር በዘርና በሃይማኖት ተከፋፍለው ይህንኑኑ ክፍፍል ወደ ሀገር ቤት ኢምፖርት ሲያደርጉ ነው የምናውቃቸው። ለአንድነትና ሰላም ጸር ሲሆኑ ነው የምናውቃቸው። ሀገር እንዴት ወደ ተሻለ ስልጣኔ እንደሚሸጋገር አጥንተው ወደ ሀገራቸው ገብተው በተግባር የሥራ ዕድል እንደመፍጠር ሀገርና መንግስትን ማፍረስ የሚቻለው በእንዴት ነው የሚለውን ቀንና ማታ ዕድሜያቸው ሙሉ ሲያጠኑና ሲያጠነጥኑ በአልኮልና አደንዛዥ እጽ ራሳቸውን አቃጥለው የነጣ ጠጉራቸውን በመስታወት አይተው ብስለት ነው ብሎ ራሳቸውን ያጽናናሉ።